ዛሬ ደግሞ ስለ አንድ እጽዋት ላስተዋውቃችሁ። ይህ እጽዋት የኑግ አንበሳ ይባላል። በሳይንሳዊ አጠራሩ ኩስኩስታ ካምፐልስተሪስ ነው የሚባለው። ኩስኩስታ ካምፐልሰሪስ የኑግ አንበሳ በመባል ይታወቃል። በተለምዶ ፊልድ ዶደር ወይንም ጎልደን ዶደር በመባልም የሚታወቀው የሞርኒንግ ግሎሪ ኮንቮልቮላሴ የእጽዋት ቤተሰብ አባል የሆነ ስር ቅጠል የሌለው ጥገኛ የአበባ እጽዋት ነው። የኑግ አንበሳ ስያሜው በኢትዮጵያ በኑግ ወይንም በጊዞቲያ አብሲኒካ ሰብል ላይ በሚያደርሰው ከባድ ጉዳት ምክንያት በአካባቢው የኑግ አንበሳ በሚሉ ስያሜዎች ይጠራል። ከአስተናጋጅ እጽዋት ጋር በጥብቅ የሚጠማዘዙ ክር የመሰሉ የተወሳሰቡ በቢጫ ወደ ብርቱካናማ ቀለም ያዘነበሉ ሀረግ መሰል ግንዶች አሉት። የኑግ አንበሳ ፍጹም ጥገኛ እጽዋት ነው። ይህ ማለት ክሎሮፊል ወይም አረንጓዴ ቀለምና መደበኛ ስር ሙሉ በሙሉ የለውም። በመሆኑም ለውሃና ለምግብ ንጥረ ነገሮች ኦስቶሪያ በሚባሉ ልዩ ዘልቀው በሚገቡ የአካል አላቱ አማካይነት ሙሉ በሙሉ በአረንጓዴ ተክሎች እጽዋት ላይ ጥገኛ ነው። የኑግ አንበሳ የተፈጥሮ ስርጭቱ መገኛ ቦታው መነሻው የመካከለኛው እና ሰሜን አሜሪካ፣ የካናዳ፣ ዩናይትድ ስቴትስ እና የሜክሲኮ ጭምር ነው። በዓለም አቀፍ ደረጃ የሚታወቀው ብዙውን ጊዜ በግብርና ዘሮችና በቅጠሎች መኖዎች ውስጥ እንደ ባዕድ ነገር በመቀላቀል የተሰራጨ ሲሆን በአሁኑ ጊዜ በሞቃታማ በከፊል ሞቃታማና በሀሩራማ የአየር ክልሎች ውስጥ ተላምዶ ይገኛል። በኢትዮጵያ የኑግ አንበሳ ዋና ዋና የግብርና ሰብሎች ውስጥ በስፋት የተመሰረተና የተስፋፋ በታረሰና በተጎዱ መሬት ላይ የሚገኝ ሲሆን እንደ ኑግ፣ ተልባ፣ ጥራጥሬ፣ ምስር፣ ጓያ እና የተወሰኑ አትክልቶችና የቡና ዘሮች ላይ ሰፋፊ ቅጠል ያላቸውን ሰብሎች በከፍተኛ ሁኔታ ያጠቃል። ክፍት የተጎዱ ቦታዎች ከእርሻ ማሳዎች አልፎ በአቅራቢያ በሚገኙ የመንገድ ዳር ቦታዎችም ዳርቻዎችም የእርሻ ድንበሮች ሳይታረሱ በቆዩ መሬቶችና ሰፊ ቅጠል ባላቸው አረሞች በሚበቅልባቸው የቆሻሻ መጣያ ቦታዎች ላይ በተደጋጋሚ ይበቅላል። ስርጭቱም በአጭር ጊዜ ውስጥ ይስፋፋል። ለባህላዊ ሕክምና የሚሰጠው ጥቅም የኑግ አንበሳ በተፈጥሮ ሕክምና በዘመናዊ ፋርማሲ ውስጥ በጸረ ኦክሲዳይዝ በጸረ ብግነት ወይም አንቲ ኢንፍላመንተሪ እና ጉበትን በመጠበቅ ባህሪያቱ ምክንያት በተለምዶ ትልቅ ግምት የሚሰጠው በባህላዊ ሕክምና ውስጥ የሚያገለግል ተጠብጣቢ ጥገኛ ተክል ነው። በመሆኑም ለጉበት ጉዳት፣ ለጃንዲስ፣ የአይን ቢጫ የመሆን፣ ለነርቭ የጡንቻ ህመም፣ ለእብጠትና ህመም፣ ለኢንፌክሽኖች ለማስወገድ ጸረ ባክቴሪያ፣ ጸረ ፈንገስ፣ ለሆድ ድርቀት፣ ለሽንት ቧንቧ ኢንፌክሽን፣ ለኩላሊት ህመሞች፣ ለቆዳና የጉበት እብጠት በሽታዎችና ለቆዳ በሽታዎች ህክምና ይውላል። በሳይንሳዊ ህክምና በሰዎች ላይ የተደረገ ሙከራዎች በጣም ውስን ቢሆኑም የላቦራቶሪ ጥናቶች እንደሚያሳዩት ንቁ ተዋጽኦቹ በአንዳንድ የሉኪኒያ እና የካንሰር ሴሎች ላይ የካንሰር መከላከያ ተጽዕኖ እንዳላቸው ተረጋግጧል። ነገር ግን ተውሳክ ጥገኛ በመሆኑ ምክንያት የኬሚካል ጥንካሬው በሚመገበው አስተናጋጅ እጽዋት ላይ ተመስርቶ በከፍተኛ ሁኔታ ሊለያይ ይችላል። እንግዲህ በውስጡ የሚገኙ ንቁ ኬሚካሎች አሉ። እነዚህ ንቁ ኬሚካሎች የኩስኩስታ ኮምፐልሰሪት የመድኃኒት ባህሪ የሚያመጣው ራሱ ከሚያመርታቸው ወይም ከተጣበቀው አስተናጋጅ ተክል ወይም ሆስት ፕላንት ከሚመጣቸው ሁለተኛ ደረጃ ተረፈ ምርቶች ነው።
እንግዲህ በውስጡ ያሉ ንጹህ ኬሚካሎች እንደ ፍላቮኖይድስ የሚባሉ የሴል ጉዳትን የሚከላከሉና እብጠትን የሚቀንሱ እንደ ኩርሲን እና ኬምፔፎሮል ያሉ አንቲ ኦክሲደንትስ ናቸው። እንደገና ደግሞ ፖሊሳካራይድስ የሚባሉ አሉ። የበሽታ መከላከል ስርዓትን ለማጠናከር የሚረዱ ውስብስብ ስኳሮች ናቸው። ፊኖሊክስ ውህዶችም እንደዚሁ በውስጡ ይገኛሉ። እነዚህም ከፍተኛ አንቲኦክሲደንት የማመንጨት አቅም ያላቸው በውሃ ውስጥ የሚሟሙ የእጽዋት ኬሚካሎች ናቸው። ፊቶስትሮልስ የሚባሉት ደግሞ እብጠትን የመከላከል አቅምን የሚደግፉ የእጽዋት ቅባቶች ቤታ ሴቶሮልስ ጭምር ናቸው። እንግዲህ ካላክቲቶል የሚባሉ ደግሞ እንደ አስተናጋጁ ተክል አይነት በከፍተኛ መጠን ሊገኝ የሚችል የስኳር አልኮል ነው ማለት ነው። እንግዲህ በኑግ አንበሳ ወይም በኩስኩታ የሚታከሙ በሽታዎችና የጤና እክሎች ኩስኩታ የኑግ አንበሳ የሚታከሙ እጽዋቶችና የጤና እክሎች በባህላዊ የህዝብ ሕክምና ውስጥ ኩስኩታ ኮምፑ ስትሬስ እና በጣም ተቀራራቢ የሆኑ ዝርያዎች በርካታ በሽታዎችን ለማከም ያገለግላሉ። በባህላዊ እና የመጀመሪያ ደረጃ ኩስኩታ ከሚከተሉት የጤና ችግሮች እፎይታ ለመስጠት እንግዲህ ያገለግላሉ ማለት ነው። የጉበት ጉዳትና የጃንዲስ የአይን ቢጫ የመሆን ጉበትን ከመርዛማ ነገሮች ለመጠበቅና ጃንዲስ ለመቆጣጠር በሰፊው ጥቅም ላይ ይውላል። አጠቃቀሙ አፍልቶ በመጠጣት የደረቁ ግንዶች ወይንም ዘሮችን የመድኃኒት ሻይ ወይንም ፈሳሽ ጭማቂ ለማዘጋጀት በውሃ ውስጥ ይፈላሉ። የቆዳ በሽታዎችን ለማከም እንደ አቶፒክስ፣ ደርማቲይትስ፣ ስክሌሮፊላ ደርማ፣ የቆዳ ቲቢ እና የማያቋርጥ የማሳከክ ላይ ያሉ የቆዳ ችግሮች በቆዳ ላይ ይቀባሉ ወይንም በፈሳሽ መልክ ይጠጣል ማለት ነው። የቆዳና የጉበት እብጠት በሽታዎችን በተለይም በቺፌ ጊዜ የሚከሰተውን የማሳከክና እብጠት ለመቀነስ በቆዳ ላይ ይቀባል። ብዙውን ጊዜ ከአይብ ውሃ ጋር በመቀላቀልም ይጠጣል ማለት ነው። አጠቃቀሙ የቆዳ ላይ መለጠፊያ ወይንም የተጨቀጨቀውን ተክል ክፍል ወይንም ፈሳሹን ጭማቂ ለቆዳ በሽታዎች በቀጥታ በቆዳ ላይ ይቀባሉ። የኩላሊት ህመሞች የጉበትና የኩላሊት ጤናን ለመደገፍ በባህላዊ መፍትሄዎች ውስጥ ጥቅም ላይ ይውላሉ ማለት ነው። በሌላ በኩል ደግሞ የሽንት ቧንቧ ኢንፌክሽንን የሽንት ስርዓትን ለማጽዳትና ሽንትን ለማስቀጠል ባለው መጠነኛ ባህሪ ጥቅም ላይ ይውላል። የሆድ ቁርጠትን ለመከላከል የሰገራን እንቅስቃሴ ለማሻሻል እንደ መጠነኛ ማለስለሻ ያገለግላል። እንግዲህ አጠቃቀሙ አፍልቶ የደረቁ ቅጠሎችን ወይም ዘሮችን በሻይ መልክ መጠጣት ነው። ኢንፌክሽኖችን በብዛት ከሚከሰቱ በሽታ አምጭ ተዋሲያን ላይ የሚታየት ጸረ ባክቴሪያና ጸረ ፈንገስ ባህሪያትን እንግዲህ ለመከላከል የሚያስችል ባህሪ ያሳያል። አጠቃቀሙ እንግዲህ አፍልቶ የደረቁ ቅጠሎችን ወይም ዘሮችን እንደ ሻይ መጠጣት ነው። እብጠትና ህመም ጥቃትን፣ የጡንቻ ህመሞችን፣ የመገጣጠሚያ ምቾትን ማጣትና እብጠትን ለማስታገስ በታመሙ ቦታዎች ላይ በመቀባት ጥቅም ላይ ይውላል ማለት ነው። ወይም በፈሳሽ ጭማቂ በቆዳ በሽታዎች በቀጥታ በቆዳ ላይ ይቀባል ማለት ነው። የነርቭና የጡንቻ ህመም በተለይ የሳይቲካ ነርቭ ህመምን አጠቃላይ የጡንቻና የመገጣጠሚያ ህመሞችን ለማስታገስ ይጠቅማል። ይሄም እንግዲህ እንደ ሻይ በመጠጣት የሚጠቅም ነው ማለት ነው። አዳዲስ የምርምር ዘርፎች ምንም እንኳን በሰዎች ላይ የተደረጉ ሙከራዎች በጣም ውስን ቢሆኑም የላቦራቶሪ ጥናቶች እንደሚያሳዩት ንቁ ተዋሲያኑ በአንዳንድ የሉኪኒያ እና የካንሰር ሴሎች ላይ የመከላከል አቅም እንዳላቸው ታይቷል። እንግዲህ በሚቀጥለው የሚደረጉ ጥንቃቄዎች